በሚሊዮን ወደ ክርስትና የሚመጡ ቅንጣት የሚጨምሩት የለም። ነፍሳቸውን ያድናሉ፣ ሲወጡም ነፍሳቸውን ያጣሉ። እኛ የተመሰረትነው እንዳለት በፖለቲካ ሳይሆን ደም በተከፈለበት ዋጋ በተከፈለበት ያውም ከሰማይ የወረደው የአብ ልጅ እርሱም ክርስቶስ እሱን ቤዛ ያደረግን እሱን መሰረት ያደረግን እንጂ ሰንበዲ መጣ ሰንበዲ ወጣ ሰንበዲ ገባ እንኳን አሁን ያሉት ይቅሩና እኛ ስለ እውነት ነው የቆምነው። ክርስቶስ ምን ብሎናል? እውነት አርነት ያወጣል ብሎናል። እውነት ነፃነትን ያወጣል። ስለዚህ ሰንበዲ እንዲመጣ አይደለም እንሰብከው። አንዴ ዮሐንስ ወንጌል ምዕራፍ 6ን ቁጥር 60 አንዴ ክፈትልኝ እንጥራ ቆሴ ክርስቶስ ይመልስልን። አምላካችን ይመልሰው። ጌታችን ምን ይላል? ስለ ሰው ቁጥር ምን ይላል? ስለ መምጣትና ስለ ማሄድ ምን ይላል? 6:60 ላይ ከደቀ መዛሙርቱ ብዙ በሰሙ ጊዜ ሲሰብካቸው ሲያስተምራቸው ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማ ይችላል አሉ። ሲያስተምራቸው እንደ መሐመድ ቀለል ያለችን ነው የሚፈልጉት። ዳለዋ በገነት ውስጥ ስትገቡ ጡቷ የማይረግብ ዳለዋ ፈርጠም ያለ ችክ ታገኛላችሁ ሚል ነው የሚፈልጉት እነሱ። ዘርፋችሁ ገንዘብ መውሰድ ትችላላችሁ ሚሉ ነው የፈለጉት እነሱ። ክርስቶስ እኔ ከሰማይ የወረድኩ ያው እንጀራ ነኝ በእኔ ካላመናችሁ እያለ ማስጠንቀቂያ ሲነግር እንትን ሲላቸው በፊት የፈለጉት እነሱ ምንድነው ሲከተሉት የነበረው? ተአምር ለማየትና ምግብ ለመብላት ብቻ ነበረ። ለዝሙቱ ብቻ ልክ ሳይ ሙስሊም 1403 እና 1406 1405 ላይ ወደ መንገድ እንኳን እየሄዱ ብልታችን ቆመ እኮ አልቻልንም በቃ እንቁረጠው እንደ እስኪሉ ድረስ አይ በቃ ኮንትራክት ወሲብ እናድርግ ብለው መንገድ ላይ እያያዙ ሙታ ፎጣ እየሰጡ እንደዛ ነው የሚፈልጉት። ምዕራፉን አምጣት ጠየቁት ክርስቶስን። ምዕራፉን ቆይ መሐመድ ምን አለ? እንቁረጠውና እንቅር እንደ ሲሉት ነው ከመቀሩማ እኔን ተከተሉ እኔ ምን ፈቅድላችኋለሁ ያገኛችሁትን ወሲብ አድርጉ ፎጣም ቢሆን እየሰጣችሁ ሳይ ሙስሊም 1406 ቼክ አድርገው። ኤኒዌይስ ከዛ ነው አትውጣ ቆይ አንተና አለ። ክርስቶስ ግን ምን አለ? ሰዎች እንዲከተሉት ጥቅማ ጥቅም እንደዚህ በመስጠት ልቦቻቸው የማለሉ እንደሚለው ቁርአኑ ላይ ቁርአኑ ላይ ሱራ 9 አይ ቲንክ 60 ምናምን አካባቢ ላይ መቶ ግመል ሰጥቶ ወደ እስልምና እንዳመጣቸው ክርስቶስ እንደዛ አለ። ምን አለ? የሚያስጨንቅ ትምህርት ነው አሉ። ከደቀ መዛሙርቱም ብዙዎች በሰሙ ጊዜ ትንሾቹ አይደለም ብዙ ተከታዮች ይሄን ያስጨንቅ ነው አሉ። አትጨነቁ በቃ ላቅልላችሁ። ስለዚህ ትምህርቱን ልቀየርላችሁ፣ ባህሪ ልለውጥላችሁ። ሴት ነው የምፈልጉት እንኩ ገነት ስገቡ ጡታቸው ማይረግ እንደዚህ ገነት ውስጥ ወሲብ እንደዚህ ልደልላችሁ ነው እንደዚህ አላችሁ። ኢየሱስም ግን የሚያስጨንቅ ንግግር ነው ማን ሊሰማው ይችላል አሉ። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋል አላቸው፣ ይህ ያስከፋችኋል አላቸው። እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲመጣ ብታዩ እንዴት ይሆናል አላቸው። ሰው የሚለው ራሱን ሕይወትን የሚሰጥ መንፈስ ነው፣ ስጋም ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው አላቸው። ቃሌ ሕይወት ነው መንፈስ ነው፣ ስጋና ነፍስም የሚለይ ነው፣ ከሞት ወደ ሕይወት የሚያመጣ ነው፣ ዘላለማዊ ሕይወት የሚሰጥ ነው። ይሄ ከብዳችኋል ቃሌን መስማት? ቃሌን የሚጠብቅ ዘላለም ሕይወት ይኖራል። ዮሐንስ ወንጌል ምዕራፍ 8 ቁጥር 52። ከዛስ ኢየሱስም ነገር ግን ከናንተ የማያምኑ አሉ። ኢየሱስም የማያምኑ እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ ያውቅ ነበር። ደግሞ ስለዚህ አልኋችሁ ከአብ የተሰጠው ከኔ ካልሆነ ወደ እኔ ሊመጣ የሚችል የለም አለ። ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ። ምን ሆኑ? ተመለሱ። አስጨነቀን ትምህርቱ ብለው እነሱ ሙሐመዳውያን የሚፈልጉት ምንድነው? እሱ እንደነኚህ ከፊታችሁ ወሲብ አለ
ከፊት ለቤታችሁ ስጋ አለ፣ ከፊላችሁ ትዘርፋላችሁ። ቆንጆ ቆንጆ ሴቶች አሉ። እነዛ ነው የሚፈልጉት። ተመለሱ። ሲመለሱ ምን አላቸው ክርስቶስ? ወደፊትም ከእርሱ ጋር አልሄዱም ቀሩ። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን አላቸው። እባካችሁ እንዳትሄዱ፣ ለእናንተ ይውላችሁ። እዛ ጋ ቆንጆ ቆንጆ ሴቶች አሉ፣ ጠጅ አለ፣ እዛ ጋ አልጋ አለ፣ እዛ ጋ ኔቨር። እናንተስ ትከተሉኛላችሁ ወይስ እነሱ መመለስ ትፈልጋላችሁ? ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን አለው። አንተ የዘላለም ሕይወት ቃል አለህ አለው። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀንማል ብሎ መለሰለት። ምን አለው? አንተ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀንማል ብሎ መለሰለት። ዛሬም ሙስሊሞች ኢየሱስ የአብ ልጅ አይደለም የእግዚአብሔር ልጅ አይደለም ብለው ይሞግቱናል። እንደተመለሱት እነኛ የጌታ ደቀ መዝሙር የነበሩት በፊት ተከታይ የነበሩት በፊት ትምህርቱ አስጨነቀን ብለው እንደተመለሱት ሙስሊሞች ዛሬም ተመልሰው ከእውነት የአጋንንትን ሱራ 72 ከቁጥር 1 እስከ 3 ከፈትላቸው የአጋንንትን ቃል በመስማት አምላክ ልጅ የለውም በማለት የሰይጣንን ድምፅ በመስማት እውነትን ባለመቀበል የአጋንንትን ድምፅ በመቀበል ብዙዎች እንደተመለሱት ዛሬም ይጠይቀናል ሐፊዝ። ብዙዎች እኮ ተመልሰዋል። ወደ አንተ እኮ አልመጡም፣ ክርስቶስን ለምን ትሰብካለህ ይለኛል። እኔ ግን እላለሁ እንደ ጴጥሮስ እርሱ የሕያው የእግዚአብሔር ልጅ ነው፣ እርሱ የሕይወት ቃል አለው። ከእርሱ ወዴት እንሄዳለን? የአጋንንትን ቃል እንስማ ወይንስ የእግዚአብሔርን ልጅ እሱ የነገረንን እርሱ የዘላለም ሕይወት የሚሰጠውን እንስማ? እንግዲያውስ ሐፊዝ መፍትህ ነው። እንደዚህ ይልሃል ቁርአን። መሐመድ ወይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ ማለት ወደ እነሱ ተወረደ። ወደ ቀጥተኛው መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ይህንን እንደ በቀቀን ሐፊዝ ያስተጋባዋል። አሁን ምን እያለ አጋንንቶች የተናገሩትን አላህ ሚስት የለውም አላህ ልጅ የለውም ይላል። ይህን ማን የተናገሩት? አጋንንቶች። ክርስቶስ ግን ምን አለን? ቁጥሩን አይታችሁ ትሸበራላችሁን አለን ወይንስ እውነትን ትከተላላችሁ? 14:6 ዮሐንስ ወንጌል አንዴ። እርሱ ምን ስለሆነ? ሕይወት ስለሆነ። እርሱ ምን ስለሆነ? መንገድ ስለሆነ። እርሱ ምን ስለሆነ? እውነት ስለሆነ። ኢየሱስም እኔ መንገድና እውነት ሕይወትም ነኝ አለ። በእኔ በቀር ወደ አብ የሚመጣ የለም። የትኛውንም መንገድ ብትሄድ ከክርስቶስ ውጭ የለም። ጠማማ መንገድ ውስጥ ነው የምትገባው። ስህተት ውስጥ ነው የምትወድቀው። የትኛውንም መንገድ ተከተልና ከክርስቶስ ዳይቨርት አድርግ። እኛ አስጨንቀንም 99ኙ ሌላ መንገድ ቢይዙ ብቻችንን በዛች በአንዲት መንገድ እንሄዳለን። በጠባበችው መንገድ ግቡ ለነፍሳችሁ ረፍት ታገኛላችሁ ስለተባለን የሆኑ ግለሰቦች ወደዛ ሄዱ፣ የሆኑ ግለሰቦች ወደዚህ መጡ። እውነታችን መሰረታችን ላይ ቅንጣት የሚጨምር የለም፣ መሰረታችን ላይ ቅንጣት የሚቀንስ የለም። ግለሰቦች ተነስተው እንዳለ ዛሬ ሃይማኖት ቢቀይሩ ቅንጣት ሃይማኖታችን ላይ መሰረት ለውጥ አያመጣም። ዛሬ በሚሊዮን ወደ ክርስትና የሚመጡ ቅንጣት የሚጨምሩት የለም። ነፍሳቸውን ያድናሉ፣ ሲወጡም ነፍሳቸውን ያጣሉ። እኛ የተመሰረትነው እንዳለት በፖለቲካ ሳይሆን ደም በተከፈለበት ዋጋ በተከፈለበት ያውም ከሰማይ የወረደው የአብ ልጅ እርሱም ክርስቶስ እሱን ቤዛ ያደረግን እሱን መሰረት ያደረግን እንጂ ሰንበዲ መጣ፣ ሰንበዲ ወጣ፣ ሰንበዲ ገባ እንኳን አሁን ያሉት ይቅሩና ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ
የነበሩት እነኛ ደቀ መዛሙርቶቹ ጌታ ብለው ከሚጠሩትም አንዱ ዮሐንስ ወንጌል ምዕራፍ 13 ላይም የነበረው ያደቀ መዛሙርቱ ይሁዳ እንኳን ከርቷል። ይሁዳ እንኳን ከርቷል። ማቴዎስ ወንጌል ምዕራፍ 27 ከቁጥር 1 እስከ 5 ታሪኩን ማየት ነው። እነ ንስጥሮስም እኮ የተሻለ እውቀት አላቸው። እንኳን እንደዚህ እስልምናን ሳነብ አሁን እንደሚደናቆሩን ተውና እነኛ እኮ የተሻለ እውቀት አላቸው። አርዮስ እኮ የተሻለ እውቀት አለው። በዚህ እምነት ውስጥ ያሉ የተሻለ እውቀት አላቸው። እንኳን እንደዚህ ተራ ግለሰቡን ተውና በእነኚህ እምነት ውስጥ ያሉ ምሁራኖች ብለው የሚያስቧቸው አላቸው። የተወሰነ የማጣመም ችሎታ አላቸው። ስለዚህ ሰንበዲን ኮት እያደረግን ሄደ መጣ ብለን ምንል አይደለንም። መጣ ለራሱ ሄደ ለራሱ። እፎይ ክርስቲያን ያደረከው ሰው አለ፣ ወደ ክርስትና ያመጣው አለ። እፎይ ወደ ክርስትና ያመጣው ሰው ከሌለ፣ ስለዚህ ለምንድን ነው የምትሰራው? እኔ የተጠራሁት ስንት ሰዎች በእኔ ምክንያት ክርስትናን ተቀበሉ የሚል ፖለቲካል ሰራ ሳይሆን ሲኖዶስ ወይንም ደግሞ ቤተ ክህነት ወይንም ደግሞ የሆነ ተቋም እንዲሸልመኝና ፖለቲካ እንዲሰራልኝ ሳይሆን ከመጡ መልካም ህይወታቸውን አዳኑ፣ ከሲኦል ገነት ገቡ። ምክንያቱም ሃይማኖታችን ፖለቲካ ስላልሆነ ሽልማታችንም ምድራዊ ስላልሆነ፣ ካልመጡም ቃሌ ይፈርድባቸዋል፣ ቃሌ ያቃጭልባቸዋል፣ በሄዱበት ሁሉ ይወቅሳቸዋል። ባይመለሱ አምላኬ በፍርድ ወንበር ላይ ሲያቀርባቸው አልሰማንም እንዳይሉ የኔ ቃል የዛለ ምስክር እንዲሆንባቸው ለአምላኬ ያዘዘኝን እውነት እገልጣለሁ። ያንን እውነት መደበቅ ስለሌለብኝ አልሰማንም እንዳይሉ አላየንም እንዳይሉ እውነትን እገልጣለሁ። ምክንያቱም ልጅ ስለ አባቱ ይገልጣል፣ ልጅ ስለ አባቱ ይናገራል። እኔ የአባቴ ልጅ ነኝ፣ አባቴም አምላኬ ነው። ስለ አባቴ ደግሞ መሰክራለሁ፣ ስለ አባቴ ደግሞ እውነት እናገራለሁ። እርሱ ደግሞ ያከብረኛል፣ እርሱ ደግሞ ይሸልመኛል፣ እርሱ ደግሞ ከፍ ከፍ ያደርገኛል። በፍርድ ወንበር ሲቀመጥ እፎይ ለመቶ ሰዎች ክርስቲያን አድርገሃል። አንተ ቆስጠንጢኖስ አንተ እንኳን ለፍተህ ሰርተህ አንድም ክርስቲያን አላደረክም፣ አትረባም ነው አይለኝም፣ አይለውም። መስክረሃል፣ መልካሙን ትግል ታገለሃል፣ ህይወትን ሰብከሃል፣ እውነትን ገልጠሃል። አንተ ብቻ ነው ያንን ነው የሚለን። ስለዚህ እኛ ኦልዌይስ እናንተ የዓለም ጨው ናችሁ። ጨው ድንጋይ ቢሆን በምን ይጣፍጣል እንደተባለው። ስለዚህ እኛ የዓለም ቅመሟ ነን። ብዛቷ ሳይሆን ዋናው ቅመሟ እሷ ላይ ነው መሰረት የምናደርገው። ፖለቲከኞች ግን ፖለቲካ ስለሚያሳስባቸው 10ን 100 አድርገው 100ን 1000 አድርገው የማውራት ልምዳቸው ስለሆነ ብዙም አያስደንቅም። በነገራችን ላይ መሐመድ 23 ዓመት ሙሉ ቁርአን ወረደልኝ እያለ ባስተማረበት ወቅት ላይ እኛ ገዝተን 10 አይሁድ እንኳን ማሳመን አልቻለም። የኛን ንግግር የማሰማው የራስን ለምንድን ነው የማሰማው? ሐፊዝ ለአንተ እኮ ነው ምላሽ እየሰጠህ ያለሁት እኮ ይሄው መሐመድ። በጣም የሚገርመው ነገር ምላሽ ሳይሆን አይ አዳምጠሽ መሐመድ 23 ዓመት ሙሉ አስተምሮ ሚዩት 10 አይሁድ እንኳን ማሳመን አልቻለም። ሚዩት ያስፈልጋል። 10 አይሁድ እንኳን ማሳመን አልቻለም። ሐፊዝ እኔ እስከጥልሽ አንድ ጊዜ ሐፊዝ ሆኔ ልቀጥል። ቶፒኩ ላይ ትንሽ አንድ 5 ወደ ቶፒኩ ቁርአኑ ላይ ቀጥል። አዎ
አዎ ዛሬ እንደሰማነው እስልምና የቁጥር ችግር አለበት ምናምን አለበት። በቃ ተማምነናል። እኔና ፊዝ ተግባብተናል። አንተ ቁርአን